በርከት ያሉ የዝውውር ጭምጭምታዎች እየተሰሙ ነው የሚገኙት። በስፋት እየተነሳ የሚገኘው እንግዲህ ሊቨርፑል የክሪስታል ፓላሱን ተከላካይ ማርክ ጌሂን ለማስፈረም እንቅስቃሴ ጀምሯል እየተባለ ነው የሚገኘው። በዚህ በክረምት የዝውውር መስኮት በጣም በንቃት እየተሳተፈ ይገኛል። ሊቨርፑል 3 ተጫዋቾችን ማስፈረሙ የሚታወስ ነው። 185 ሚሊዮን ፓውንድ ወጪ በማድረግ በተለይ የእንግሊዝ ሪካርድን ሊሰብር የሚችለው ፍሎሪያን ቨርትስን ከባየር ሊቨርኩሰን በ116 ሚሊዮን ፓውንድ ያስፈረመበት የዚህ የዝውውር መስኮት የክለቡ ሪካርድም ነው። እስካሁንም በፕሪሚየር ሊጉ የተመዘገበው ትልቁ ዝውውር እንደሆነ ይታወቃል። አሁን ደግሞ ፊታቸውን እንግዲህ ወደ ማርክ ጌሂ ወደ ክሪስታል ፓላሱ ተከላካይ እንዳደረጉ እየተገለጸ ነው የሚገኘው። የ24 ዓመቱ እንግሊዛዊ ተከላካይ በሊቨርፑል ብቻ ሳይሆን በበርካታ ሌሎች የፕሪሚየር ሊግ ክለቦች እየተፈለገ ነው የሚገኘው። በክሪስታል ፓላስ ያለው ውል ሊያበቃ 1 ዓመት ብቻ ቀርቶታል። ነገር ግን ተጫዋቹ አማራጮችን እያየ እንደሆነ እየተነገረ ነው የሚገኘው። ምክንያቱም በ2026 የዓለም ዋንጫ ላይ ሀገሩን ወክሎ መጫወት ይፈልጋል። ስለዚህ ብዙ የመጫወት እድል የሚሰጠውን ክለብ መቀላቀል እንደሚፈልግ እየተነገረ ነው የሚገኘው። አሁን ላይ ደግሞ ሊቨርፑል በመሃል ክፍሉ ላይ በአማካይ ስፍራው ላይ እያጣመረ የሚገኘው ኢብራሂማ ኮናቴንና ቪርጂል ቫን ዳይክን ነውና ከዚህ አንፃር ምናልባት የመጀመሪያ ተመራጭ ተከላካይ ስፍራ ተጫዋች ላይሆን ስለሚችል ወደ ቀዮቹ ቤት ላይመጣ ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ጃረል ኳንሳን ለባየር ሊቨርኩሰን በ30 ሚሊዮን ፓውንድ የሸጡት ቀዮቹ ግን ይህንን ተጫዋች ለማግኘት ጥረታቸውን እንዳጠናከሩ እየተነገረ ነው የሚገኘው። አርነ ስሎት ይህን ተጫዋች ለማምጣት ጥረቶችን ያደርጋሉ ተብሏል። በተለይም ኢብራሂማ ኮናቴም የወደፊት የሊቨርፑል ቤት ቆይታው አጠራጣሪ ነው እየተባለ ነው የሚገኘው። ምክንያቱም ሪያል ማድሪድ ይህንን የተከላካይ ስፍራ ተጫዋች ለማስፈረም እቅድ እንዳለው እየተነገረ ነው የሚገኘው። ተጫዋቹም በመጨረሻው ዓመት ውሉ ላይ ነው የሚገኘውና በተደጋጋሚ የሚያጋጥመውን ጉዳት ጋር በተገናኘ ለረጅም ዓመት እንግዲህ ቀዮቹ የሚተማመኑበት የተከላካይ ስፍራ ተጫዋች ባለመሆኑ ምናልባት ጌሂን ብዙ የመሰለፍ ዕድል እንደሚያገኝ አግባብተው ቀዮቹ ሊያመጡ ጥረት ያደርጋሉ ተብሏል። ሌላኛው ተከላካይ ጆ ጎሜዝም ነው በሊቨርፑል እንግዲህ ሌላኛው የተከላካይ አማራጭ ማለት ነው። እሱም በጡንቻ መሳሳብ ጉዳት በተደጋጋሚ በሚፈለገው ልክ ግልጋሎት አልሰጠምና አሁን ላይ ጌሂን በተለይ ቪርጂል ቫን ዳይክ እንግዲህ ጥሩ ተጣማሪ ለማድረግ ጥረቶችን ያደርጋሉ ተብሏል። ኒውካስል ዩናይትድ ባለፈው ጥር የዝውውር መስኮት ይህንን እንዲሁም ባለፈው ክረምትም ለማስፈረም ሞክሮ ክሪስታል ፓላስ ከዝውውሩ 70 ሚሊዮን ፓውንድ ለማግኘት እንደሚፈልግ ማስታወቁ የሚታወስ ነው። አሁን ላይ ግን እንግዲህ የተጫዋቹም የመጨረሻ ዓመት ውሉ ላይ ከመሆኑ ጋር በተገናኘ ከ6 ወር በኋላ በነፃ የፈለገውን ክለብ እና መቀላቀል የሚችልበት እድል ከመኖሩ ጋር በተገናኘ ክሪስታል ፓላስ እንደ በፊቱ በትልቅ የዝውውር ዋጋ አይጠይቅበትም እየተባለ ነው የሚገኘውና ሊቨርፑሎች ይህንን ተጫዋች ለማግኘት እንግዲህ ጠንካራ ጥረት እንደሚያደርጉ እየተነገረ ነው የሚገኘው። ነገር ግን ጠንካራ ተፎካካሪዎች እንዳሉባቸው እየተነገረ ነው የሚገኘው። ቶተንሃም ሆትስፐርም እንዲሁ የሚኪ ቫንደቬን አጣማሪ ይፈልጋል እየተባለ ነው የሚገኘው። በተለይ ክርስቲያን ሮሜሮ በክለቡ የመቆየቱ ነገር አጠራጣሪ ነው። በአትሌቲኮ ማድሪድ እየተፈለገ ነው የሚገኘውና ቶተንሃም በቀጣዩ ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ እንደመሆኑ ይህንን የተከላካይ ስፍራ ተጫዋች እንግዲህ ማርክ ጌሂን ለማስፈረም ጥረት ያደርጋል ተብሏል። ከዚህ ቀደም 55 ሚሊዮን ፓውንድ እና የተጫዋቹ ብቃት እየታየ ደግሞ 15 ሚሊዮን ፓውንድ ለመጨመር እንግዲህ ጥረት አድርገው እንዳልተሳካላቸው የሚታወስ ነው። አሁን ላይ ግን በዚህ በ70 ሚሊዮን ፓውንድ የዝውውር ዋጋ እንግዲህ ለገበያ ይቀርባል ተብሎ አይጠበቅም። ዝቅ ያለ ዋጋ ነው። ነገር ግን አሁን ተጫዋቹ በ2026 የዓለም ዋንጫ ላይ ለመካፈል ስለሚፈልግ ብዙ መሰለፍ ዕድል የሚሰጠውን ክለብ መቀላቀል እንደሚፈልግ ነው እየተገለጸ የሚገኘው። ወደ ሌላኛው የዝውውር ጉዳይ ስናልፍ እንግዲህ ናፖሊና ኢንተር ሚላን የማንቸስተር ዩናይትዱን ዴንማርካዊ የ22 ዓመት አጥቂ ራስሙስ ሆይላንድን ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኙት። ሁለቱ የጣሊያን ክለቦች ይህንን ተጫዋች እንግዲህ ለማስፈረም ፍላጎት እንዳላቸው እየተገለጸ ነው የሚገኘው። ይህ ተጫዋች እንግዲህ ለጣሊያን ሴሪ አዲስ አይደለም።
አይደለም። ከዚህ ጋር በተገናኘ በተለይ በዘንድሮ ፕሪሚየር ሊግ በሚፈለገው መልኩ ግልጋሎት መስጠት አልቻለም። በሩበን አሞሪም ስብስብ ውስጥ ይህንን ተከትሎ ለገበያ ከቀረቡ ተጫዋቾች ውስጥ አንዱ ነውና ምናልባትም ማንቸስተር ዩናይትድ ይህንን ተጫዋች ሊሸጠው የሚችልበት እድል አለ። ጥሩ የሚባል የዝውውር ዋጋ ከቀረበለት እየተባለ ነው የሚገኘው። አርሰናል የሪያል ማድሪዱን የክንፍ ተጫዋች ሮድሪጎን ለማስፈረም የነበረው እቅድ እንግዲህ በተጫዋቹ ደሞዝ ከፍተኛነት የተነሳ የሚሳካ አይመስልም እየተባለ ነው የሚገኘው። አርሰናሎች ይህንን ተጫዋች ለማስፈረም እጅግ በጣም ጠንካራ ፍላጎት አላቸው። ነገር ግን የተጫዋቹ አመታዊ ደሞዝ እጅግ በጣም ከፍተኛ መሆኑ መድፈኞቹን ከዚህ ፍላጎታቸው እንዳራቃቸው እየተነገረ ነው የሚገኘው። እንግዲህ ተጫዋቹ 10.2 ሚሊዮን ፓውንድ ነው አመት የሚከፈለውና ይሄ ደግሞ የአርሰናልን የደሞዝ ጣራ ጭምር ያቃውሰዋል እየተባለ ነው የሚገኘው። በዚህ ምክንያት ምንም እንኳን መድፈኞቹ ባለፉት 4 የውድድር አመታት 700 ሚሊዮን ዩሮ ለተጫዋቾች ዝውውር ቢያወጡም ይሄንን ተጫዋች ግን ለማስፈረም እንግዲህ ያመነታሉ እየተባለ ነው የሚገኘው። ምክንያቱም ዋናው ምክንያት እንግዲህ የተጫዋቹ ደሞዝ እንደሆነ እየተነገረ ነው የሚገኘው። ተጫዋቹ 10.2 ሚሊዮን ፓውንድ ነው በአመት የሚከፈለው በሪያል ማድሪድ። ይሄ በሪያል ማድሪድ ቤት የደሞዝ ጣሪያ አማካኝ የሚባል ዋጋ ነው። ለአርሰናል ግን እጅግ በጣም ከፍተኛ ዋጋ ከመሆኑ እንግዲህ አሁን ላይ ቡካዮ ሳካ ነው ከፍተኛ ደሞዝ የሚያገኘው። ከሱ ራሱ በእጥፍ የሚበልጥ ከመሆኑ ጋር በተገናኘ መድፈኞቹ ይህን ተጫዋች ለማስፈረም የነበራቸው ፍላጎት እንግዲህ ውሃ ተቸልሶበታል እየተባለ ነው የሚገኘው። ነገር ግን ሚካኤል አርቴታ የዚህ ተጫዋችን ለማስፈረም ጥረቶችን ያደርጋል ተብሎ ነው የሚጠበቀው። ይህ ካልሆነ ደግሞ በጣም ስማቸው በስፋት ሲያያዝ የነበረው ቤንጃሚን ሼስኮ ጋር ነውና የአርቢ ላይፕዚጉን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብሎ ነው የሚጠበቀው። ከደሞዙ በተጨማሪም ተጫዋቹ በ90 ሚሊዮን ዩሮ ምናልባት ሪያል ማድሪድን ከለቀቀ በ90 ሚሊዮን ዩሮ አካባቢ ነው እየተባለ ነው የሚገኘውና የተጫዋቹ ደሞዝ ከፍተኛ መሆን የዝውውር ዋጋውም ከፍተኛ መሆን መድፈኞቹ ይህንን ተጫዋች ለማዛወር እንዲያመነቱ እንዳደረጋቸው እየተገለጸ ነው የሚገኘው። የሳውዲ አረቢያው ክለብ አልሂላል የናፖሊውን የአማካይ ስፍራ ተጫዋች ስኮት ማክቶሚናይን ለማስፈረም ጥያቄ አቅርቧል ተብሏል። ነገር ግን የሴሪ ሻምፒዮኖቹ በዚህ ጉዳይ ላይ ለመነጋገር እንኳን ፍቃደኛ እንዳልሆኑ ፉትቦል ኢታሊያ የተባለው ጋዜጣ አስነብቧል። ስኮትላንዳዊ ተጫዋች እንግዲህ የሴሪያው የአመቱ ምርጥ ተጫዋች መሰኘቱ የሚታወስ ነው። እንግዲህ አንቶኒዮ ኮንቴ ቡድን ውጤታማነትም የሱ አስተዋጽኦ እጅግ በጣም ከፍተኛ እንደነበረ የሚታወስ ነው። ይሄንን ተከትሎ ምንም ጥያቄውን ለመነጋገር እንኳን ናፖሊ ፍቃደኛ እንዳልሆነ እየተገለጸ ነው የሚገኘው። ነገር ግን አልሂላል ይሄንን ተጫዋች ለማስፈረም ፍላጎት እንዳለው ተነግሯል። አርሰናል የአማካይ ስፍራውን ለማጠናከር የብሬንፎርዱን የ31 አመት ዴንማርክ የአማካይ ስፍራ ተጫዋች ክርስቲያን ኖርጋርድን ለማስፈረም ፍላጎት አለው ሲል ዘሚረር ዘግቧል። ዘሚረር ይዞት በወጣው መረጃ እንግዲህ ጋና የአማካይ ስፍራ ተጫዋች ቶማስ ፓርቴ ቆይታ አጠራጣሪ ከመሆኑ ጋር በተገናኘ የአማካይ ስፍራ ተጫዋች ለማስፈረም ፍላጎት እንዳለው እየተገለጸ ነው። ቀደም ብሎ ማርቲንስ ዙቤሜንዲን ማስፈረሙ የሚታወስ ነው። ነገር ግን ጆርጂኒዮ ክለቡን መልቀቁ የቶማስ ፓርቴም የመውጣቱ ነገር እንግዲህ እያየለ ከመምጣቱ ጋር በተገናኘ የአማካይ ስፍራ ተጫዋች መድፈኞቹ ማምጣት ይፈልጋሉ እየተባለ ነው የሚገኙት። ከጋና የአማካይ ስፍራ ተጫዋች ቶማስ ፓርቴ ጋር በውል ማራዘም ዙሪያ እንግዲህ ከስምምነት መድረስ አልቻሉምና አሁን ላይ ፊታቸውን ወደ ንቦቹ አምበል እንግዲህ ክርስቲያን ኖርጋርድ አድርጓል ተብሏል። የ31 አመቱ ተጫዋች በእድሜው የገፋ መሆኑ ግን ለመድፈኞቹ ጥሩ ዜና አይሆንም እየተባለ ነው የሚገኘው። ምክንያቱም ለረጅም አመት ሊጠቀሙበት አይችሉም እና ምናልባት ይሄ እንደ ችግር ሊነሳ ይችላል እየተባለ ነው የሚገኘው። ቡድኑ በ2021 ካደገ ጀምሮ እንግዲህ ጥሩ የሚባል እንቅስቃሴ አድርጓል። በ2019 ነበር ኖርጋርድ ብሬንፎርድን የተቀላቀለው። ቁልፍ ተጫዋች መሆን ችሏል። በቶማስ ፍራንክ ቡድን ውስጥ ብሬንፎርድ ውስጥ እንግዲህ ጥሩ የሚባል እንቅስቃሴ ያድርገው
ከሳምንት ሳምንት በቋሚነት ከሚሰለፉ ተጫዋቾች አንዱ እንደሆነ ይታወቃል። ክርስቲያን ኖርጋርድ አሁን ላይ እንግዲህ መድፈኞቹ ይህን ተጫዋች ለማስፈረም ፍላጎት እንዳላቸው ተገልጿል። ማንቸስተር ዩናይትድ ግብ ጠባቂ የሆነው አንድሬ ኦናና በክለቡ ቆይቶ ለቦታው መፋለም እንደሚፈልግ ዘጋርዲያን አስነብቧል። ሞናኮ ካሜሮናውን ግብ ጠባቂ ለማስፈረም ፍላጎት እንዳለው ተገልጿል። ነገር ግን ካሜሮናዊ ግብ ጠባቂ አንድሬ ኦናና በማንቸስተር ዩናይትድ ቆይቶ ለቦታው መፋለም እንደሚፈልግ ተነግሯል። በፕሪሚየር ሊጉ የመጨረሻ 4 ጨዋታዎች አልታይ ባይንድሪን ነበር ሩበን አሞሪም እንግዲህ ቅድመ የመሰለፍ እድል የሰጡት። በተለይ ካሜሮናዊ ግብ ጠባቂ በተደጋጋሚ ዋጋ የሚያስከፍሉ ስህተቶችን ከሰራ በኋላ እንግዲህ ባለፈው የውድድር ዓመት በፕሪሚየር ሊጉ በርካታ ስህተቶችን በመስራት ሁለተኛው ግብ ጠባቂ ነው። ከብራይተኑ ግብ ጠባቂ በመቀጠል እንደ ኦፕታ እንግዲህ 8 ያክል ስህተቶችን መስራት ችሏልና ይሄ ተጫዋች እንግዲህ ይሄ ግብ ጠባቂ በዩናይትድ ቤት የመቆየቱ ነገር አጠራጣሪ ሆኗል። ነገር ግን ተጫዋቹ በዩናይትድ ቤት ቆይቶ ለቦታው መፋለም እንደሚፈልግ እየተነገረ ነው የሚገኘው። ፓሪስ ሰን ዠርመን የ22 ዓመቱን ዩክሬናዊ ተከላካይ ኢሊያ ዛቢኒን ከበርንማውዝ ለማስፈረም ድጋሚ ድርድር ጀምሯል ሲል ሌኪፕ አስነብቧል። ፔዦች ይህንን ተጫዋች ለማስፈረም ቀደም ሲልም ጥያቄዎችን አቅርበው አልተሳካላቸውም ነበር። አሁን በድጋሚ ፍላጎታቸውን እንዳሳወቁ እየተነገረ ነው የሚገኘው። ቼልሲ ሴኔጋላዊን አጥቂ ኒኮላስ ጃክሰንን ለመሸጥ ዝግጁ እንደሆነ ክፍት እንደሆነ እየተነገረ ነው የሚገኘው። ጁቬንቱስ እና ናፖሊ ይህንን አጥቂ ለማስፈረም ፍላጎት አላቸው ተብሏል። በተለይ በኢንዞ ማሬስካ ቡድን ውስጥ ተጫዋች በጣም ወሳኝ ተጫዋች ነው። ነገር ግን በተለይ ትላንትናም እንዲሁ በክለብ ዓለም ዋንጫ ቀይ ካርድ መመልከቱና ለቡድኑ መሸነፍ እንግዲህ ምክንያት መሆኑ የሚታወስ ነው። እሱም በይፋ ይቅርታ መጠየቁ አይዘነጋምና በኒውካስል ጨዋታም በውድድር ዓመቱ የመጨረሻ የፕሪሚየር ሊጉ ሳምንታት እንዲሁ ቀይ ካርድ መመልከቱ የሚታወስ ነውና ባለፉት 4 ጨዋታዎች በሁለቱ ቀይ ካርድ ተመልክቷልና ይሄ በተለይ ቀይ ካርድ ከመመልከቱ ጋር በተገናኘ ያለው ሁኔታ ምናልባት ቼልሲዎች ይህንን ተጫዋች ከስነ ምግባር ጋር በተገናኘ ሊሸጡት እንዲመኙ ፍላጎት እንዲያደርጉ ምክንያት ሆኗል እየተባለ ነው የሚገኘው። አሁን ላይ ጃንሉካ ዲማሪዞ ይዞት በወጣው መረጃ ጣሊያናዊ ጋዜጠኛ ማለት ነው ናፖሊና ጁቬንቱስ ይህንን የአጥቂ ስፍራ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። አርሰናል የአማካይ ስፍራውን እንግዲህ ለማጠናከር ኖርጋርድን ለማስፈረም ድርድር እንደጀመረም ተገልጿል። ባየር ሙኒክ ስፔናዊውን የክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም አሁንም ተስፋውን እንዳልቆረጠ እየተነገረ ነው የሚገኘው። ነገር ግን አትሌቲክ ቢልባኦ ከባርሴሎና ጋር ከስምምነት እንደደረሰ ሙንዶ ዲፖርቲቮ መረጃ ይዞ ወጥቷል። ተጫዋቹም በተለይ ኒኮ ዊሊያምስም ባርሴሎናን ብቻ መቀላቀል እንደሚፈልግ አስታውቋል። እንዳውም ለወኪሉ እንግዲህ በተለይ ባርሴሎና ወጪና ገቢውን ለማስተካከል አጣብቂኝ ስለሚገኝ በተለያዩ መልኩ ክፍያዎችን ከፋፍሎ 62 ሚሊዮን ዩሮ የዝውውር ዋጋው እንዲከፍል ነገሮችን እንዲያመቻች የክለቡን ራሱ ጠይቋል በወኪሉ በኩል እየተባለ ነው የሚገኘው። ነገር ግን አሁንም ባየር ሙኒክ ይህንን ተጫዋች መፈለጉን አልተውም እየተባለ ነው የሚገኘው። የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ አሁንም ባርሴሎናን ለመቀላቀል እንደሚፈልግ እየተነገረ ነው የሚገኘው። ካታላኖያኑ ኒኮ ዊሊያምስን ለማስፈረም ከጫፍ ቢደርሱም አሁንም የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ ከላሚን ያማል ጋር መጫወት እንደሚፈልግና ባርሴሎናን መቀላቀል እንደሚፈልግ እየወጡ ያሉ መረጃዎች እየጠቆሙ ነው የሚገኙት። በፊፋ ክለቦች ዓለም ዋንጫ ቦሩሲያ ዶርትመንድ እና ኢንተር ሚላን ተጋጣሚዎቻቸውን አሸንፈዋል። በምድብ 6 የተደለደለው ቦሩሲያ ዶርትመንድ የደቡብ አፍሪካው ሻምፒዮን ማሜሎዲ ሰንዳውንስን ከመምራት ተነስቶ 4-3 በሆነ ውጤት አሸንፏል። አዝናኝ በነበረውና ጠንካራ ፉክክር በታየበት ጨዋታ የደቡብ አፍሪካው ክለብ ሰንዳውንስ ግብ በማስቆጠሩ ቀዳሚ ነበር። ሉካስ ሪቤሮ ሰንዳውንስን
ቀዳሚ ያደረገችውን ግብ በ11ኛው ደቂቃ በግሩም ሁኔታ እንግዲህ ማስቆጠር ችሏል። ምናልባትም ግቧ የውድድሩ ምርጥ ግብ ሁላ ልትሰኝ የምትችል ማራኪ ግብ ነው የተጫዋች ማስቆጠር የቻለው። ነገር ግን ብዙም ሳይቆይ ከ5 ደቂቃ በኋላ ፊሊክስ ኒሜቻ ቦሩሲያ ዶርትመንድን አቻ አድርጓል። ይሄ ግብ በተለይ የሰንዳውንሱ ግብ ጠባቂ ሮንዊን ዊሊያምስ ስጦታ ነው ማለት ይቻላል። ግብ ጠባቂው ኳሱን አርቃለሁ ሲል ኒሜቻ እንግዲህ በቀጥታ ኳሱን ሰጥቶት በቀላሉ ነው ኒሜቻ ኳሱን ማስቆጠር የቻለው። በ34ኛው ደቂቃ ላይ ሴሪሁ ጉራሲ ጁሊያን ብራንዲት ያመቻቸለትን ኳስ በጭንቅላቱ በመግጨት የቦሩሲያ ዶርትመንድ ሁለተኛ ግብ አድርጓት እንግዲህ ዶርትመንድ መሪ ማድረግ ችሏል። ግቧ ለጉራሲ በውድድር ዓመቱ ያስቆጠራት 35ኛ ግብ ሆናም ተመዝግባለታለች። በ45ኛው ደቂቃ ደግሞ ከሰንደርላንድ በ7 ሚሊዮን ፓውንድ ቦሩሲያ ዶርትመንድን የተቀላቀለው ጆቤ ቤሊንግሃም የዶርትመንድን ሶስተኛ ግብ አስቆጥሯል። የጁድ ቤሊንግሃም ታናሽ ወንድም እንግዲህ ትላንትና የመጀመሪያ ግቡን በቦሩሲያ ዶርትመንድ መለያ ማስቆጠር ችሏል። Williams is there. Bellingham will pick it up and score his first Borussia Dortmund goal. Williams shoveling it away. Bellingham keeping his composure. ቤሊንግሃም እንግዲህ ግቧን ያስቆጠረበት ግብ መንገድ በጣም እየተሞካሸሽ ነው የምትገኘው። በተለይም ተጫዋቹ ኳሱን በደረቱ አብርቶ ነበር እንግዲህ በቀጥታ መጥቶ ማስቆጠር የቻለው። ብዙ እንግዲህ እንደ ተመሳሳይነት ከወንድሙ ጋር ተመሳሳይነት ያለው አጫወት አለው በሚልም በርካታ የመገናኛ ብዙሃኖች እንግዲህ ይሄንን ወጣት እንግሊዝ ዛይ ያሞካሹት ነው የሚገኙት። ከረፍት መልስ ሰንዳውንስ ጥሩ የሚባል እንቅስቃሴ ማድረግ ቢችልም ግብ በማስቆጠሩ ግን ቀዳሚ የነበሩት አሁንም ዶርትመንዶች ነበሩ። በ59ኛው ደቂቃ ዶርትመንድ አራተኛ ግብ አግኝቷል። የሰንዳውንሱ ኪሊሶ ሙዳኦ ዳንኤል ሳቪንሰን የመታውን ኳስ በራሱ መረብ ላይ አስቆጥሮ እንግዲህ የዶርትመንድ አራተኛ ግብ አድርጓታል። ሰንዳውንስ በኢክራም ራይነርስና ሌቦ ማቲባ ሁለተኛና ሶስተኛ ግብ ያስቆጥርም የአቻነት ግብ ማግኘት ሳይቀር ቀርቶ ጨዋታው በዶርትመንድ አሸናፊነት ተጠናቋል። በዚህ ጨዋታ ላይ በተለይ እንግዲህ ቀደም ብዬም ሳነሳ እንደነበረው ጁድ ቤሊንግሃም ታናሽ እንደሚሆነው ጆቤ ቤሊንግሃም ጥሩ የሚባል እንቅስቃሴ አድርጓል። ከጨዋታው መጠናቀቅ በኋላ ተጫዋቹ እንግዲህ በሰጠው አስተያየት ትላንትና የመጀመሪያ በቋሚ ያስተላልፉ ተካቶ እንግዲህ ተጫውቷል። 19 አመቱ ነው። ትላንትና 19 አመቱ ላይ ነው የሚገኘው ተጫዋች። ያስቆጠራት ግብ እንግዲህ ማራኪ ነበረች። በተደጋጋሚ በልምምድ እንግዲህ ስዘጋጅ የነበርኩበት ሁኔታ ነበርና በዛ መንገድ ነው ግቧን ላስቆጠር የቻልኩት ሲልም አስተያየቱን ሰጥቷል። ግብ በማስቆጠሬ በጣም ተደስቻለሁ። እንዳጠቃላይ ግን በማሸነፋችን ነው የተደሰትኩት። በግሌም እንደ ቡድንም ብዙ የምናሻሽላቸው ነገሮች አሉ። ግብ በማስቆጠሬ ግን በጣም ደስተኛ ነኝ ሲል ቤሊንግሃም ከዳዝን ጋር በነበረው ቆይታ አስተያየቱን ሰጥቷል። ግብ ማስቆጠር ደስ ይለኛል። እንደዚህ አይነት ግብ ማስቆጠር በየአመቱ እፈልጋለሁ ሲልም አስተያየቱን ሰጥቷል። ብዙ ግቦችን ማግኘትና ማስቆጠር እፈልጋለሁ ሲልም አስተያየቱን ሰጥቷል። ይሄንን ከልጅነቴ ጀምሮ ስለማመደው ያደረኩት ነው። በሰንደርላንድም ስለማመደው የነበርኩትን ነገር ነው ዛሬ ማድረግ የቻልኩት ሲልም አስተያየቱን ሰጥቷል። በርካቶች እንግዲህ አጫወቱ አሁን ሪያል ማድሪድ እየተጫወተ ከሚገኘው ታላቅ ወንድሙ ጁድ ቤሊንግሃም ጋር በጣም ተመሳሳይነት እንዳለው እየተናገሩ ነው የሚገኙት። ጆን ኦቢ ሚካኤል ከዳዝን ጋር በነበረው ቆይታ የቀድሞ ቼልሲ አማካይ ኳስን ሲይዝ ወደፊት ብቻ ነው የሚጫወተው፣ ይሄ በጣም አስደሳች ነገር ነው ሲልም አስተያየቱን ሰጥቷል። በተለይ እንደ አማካይ ስፍራ ተጫዋች ደግሞ ዘግይቶ ነው ወደ 16 ከ50 ውስጥ የሚገባው። ይሄንን እመለከተ የነበረው ከፍራንክ ላምፓርድ ነበርና አሁን ጆቤ ቤሊንግሃም እያሳየ ያለው ነገር በጣም ጥሩ የሚባል ነው። በዚህ ከቀጠለ ብዙ ግቦችን ለዶርትመንድ ማስቆጠር ይችላል ሲልም አስተያየቱን ሰጥቷል። የቀድሞ የጣሊያንና ኢንተር ሚላን አጥቂ ክርስቲያን ቪዬሪም እንዲሁ በተመሳሳይ ሁሌም ወደፊት የምትጫወት ከሆነ እንደዚህ አይነት ግቦችን ታስቆጥራለ። በብዙ ነገሩ ወንድሙን ይመስላል። አጫዋቱ፣ እንቅስቃሴው ሁሉም ከወንድሙ ጋር በጣም ተመሳሳይነት አለው ሲልም እንዲሁ ጆቤ ቤሊንግሃም
ሞካሽቶታል የደቡብ አፍሪካው ክለብ ማሜሎዲ ሰንዳውንስን በተለይ ያሳየው ተጋድሎ እጅግ በጣም አስደናቂ ነበር። በተለይ ፊት መስመሩን ሲመሩ የነበሩት ኢክራም ራይነርስ፣ ሌቦ ሞቲፓ እንግዲህ በጣም ያሳዩት የነበረው እንቅስቃሴ በጣም ድንቅ እንደነበረ በርካቶች አሞካሽተዋቸዋል። በተለይ ቡድኑ እየተመራም ቢሆን እነዚህ ተጫዋቾች ወደፊት መሄዳቸውን አያቆሙም ነበር። ራይነርስ፣ ማቲውስና ሪቤሮ ኮስታና የነዚህ ተጫዋቾች እንቅስቃሴም ትላንትና በጣም ጥሩ ነበሩ። ምንም እንኳን ለትላንትናው በተለይ ለሁለተኛው ግብ መቆጠር የሰንዳውንሱ ግብ ጠባቂ ሮንዊን ዊሊያምስ የሰራው ስህተት የጎላ ቢሆንም በርካታ ሙከራዎችን በማክሸፍ ግን ግብ ጠባቂው ትላንትና ጥሩ የሚባል እንቅስቃሴ ማድረግ ችሏል። ማሜሎዲ ሰንዳውንስ 59.3% የኳስ ቁጥጥር ድርሻ የነበረው ሲሆን ዶርትመንድ 40.7% የኳስ ቁጥጥር ድርሻ ነበረው። 16 ሙከራዎችን ሰንዳውንሶች ሲያደርጉ 4ቱ ኢላማቸውን የጠበቁ ሙከራዎች ነበሩ። በአንጻሩ ዶርትመንድ 6 ሙከራዎችን ሲያደርግ 6ቱም ኢላማቸውን የጠበቁ ሙከራዎች ነበሩ። በአጠቃላይ ዶርትመንድ 25 ጊዜ በማሜሎዲ ሰንዳውንስ እንግዲህ ቦክስ ውስጥ ወይንም ሳጥን ውስጥ መግባት ችሏል። ሰንዳውንስ በአንጻሩ 18 ጊዜ በዶርትመንድ የግብ ክልል ውስጥ መድረስ ችሏል። ትላንትና እንግዲህ ድሉን ተከትሎ ቦሩሲያ ዶርትመንድ በ4 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በዚሁ ምድብ የሚገኘው ፍሉሜንሴ ኡልሳኑን የደቡብ ኮሪያን ቡድን ኡልሳንን 4-2 በሆነ ውጤት አሸንፏልና ድሉን ተከትሎ ፍሉሜንሴ ነው በተመሳሳይ 4 ነጥብ በግብ ክፍያ በልጦ ምድብ 6ን እየመራ የሚገኘው። ዶርትመንድ በተመሳሳይ 4 ነጥብ በግብ ክፍያ ተበልጦ ሁለተኛ ነው። ማሜሎዲ ሰንዳውንስ በ3 ነጥብ ሶስተኛ ሲሆን አልሳን ደግሞ ምንም ነጥብ ሳይይዝ እንግዲህ ተሰናባች መሆኑን አረጋግጧል ማለት ነው። በቀጣይ ምድቡ የመጨረሻ ጨዋታ ቦሩሲያ ዶርትመንድ የደቡብ ኮሪያን ቡድን ኡልሳንን ሲገጥም ማሜሎዲ ሰንዳውንስ ደግሞ ከፍሉሜንሴ ጋር ጨዋታውን የሚያደርግ ነው የሚሆነው። ትላንት በተደረገው ሌላኛው የፊፋ ክለቦች ዓለም ዋንጫ ጨዋታ በሲያትል የጃፓኑ ኡሩዋን የገጠመው ኢንተር ሚላን ከመምራት ተነስቶ 2-1 ረቷል። ራዮማ ዋታምቤ ነበር በ11ኛው ደቂቃ የጃፓኑን ክለብ ቀዳሚ ያደረገችውን ግብ ማስቆጠር የቻለው። የጃፓኑ ክለብ በተለይ እንግዲህ ሳይጠበቅ ነው መሪ መሆን የቻለበትን ግብ ከመረብ ማገናኘት የቻለውና ኢንተር ሚላን በዚህ ውድድርም ርቆ ላይ ጓዝ ነው አስብሎ ነበር። ምክንያቱም ለረጅም ደቂቃዎች ይሄ የጃፓን ክለብ እንግዲህ መምራት ችሎ ነበር። እስከ 78ኛው ደቂቃ ኡሩዋ እንግዲህ መምራት ችሎ ነበረ። ራዮማ ዋታምቤ ነበር በ11ኛው ደቂቃም ግብ ማስቆጠር የቻለው ለጃፓኑ ክለብ። He succeeded here, and there it is for the Diamonds, and they've scored! የጃፓኑ ክለብ በተለይ በጣም በመከላከሉ ዲሲፕሊን ሆኖ እስከ መጨረሻው ታግሏል። ነገር ግን በ78ኛው ደቂቃ ኒኮሎ ባሬላ ያመቻቸለትን ኳስ አምበሉ ላውታሮ ማርቲኔዝ በግሩም ሁኔታ በመቀስ ምት አስቆጥሮ እንግዲህ አቻ አድርጓል። በክርስቲያን ቺቩ እየተመራ ሁለተኛ ጨዋታውን ያደረገው የኢንተርን የማሸነፊያ ግብ ቫለንቲን ካርቦኒ ነበር በባከነ ደቂቃ ማስቆጠር የቻለው። እቺ ግብ በተለይ የጃፓኑን ክለብ ልብ የሰበረች ነበር ማለት ይቻላል። ምክንያቱም ሽንፈቱን ተከትሎ የጃፓኑ ክለብ ኡሩዋ እንግዲህ ተሰናባች መሆኑን አረጋግጧል። የቫለንቲን ካርቦኒ ግብ እንግዲህ በተለይ ለአዲሱ አሰልጣኝ ክርስቲያን ቺቩ ኢፎርታን የሰጠች ነበረች። በጣም ደስታቸውን ሲገልጹ ነበር በሱ ግብ ካሸነፉ በኋላ። በመጀመሪያው ግማሽ እንግዲህ 9 በሁለተኛው አጋማሽ ደግሞ 12 ሙከራዎችን ማድረግ ችሎ ነበር። ኢንተር ሚላን ተጨማሪ ግብ የሚያስቆጥርባቸውን በርካታ እድሎች በአምበሉ ላውታሮ ማርቲኔዝ እንዲሁም በሚኪቴሪያን በሌሎችም ተጫዋቾች ሲያደርግ ነበር። ነገር ግን እንግዲህ አልተሳካላቸውም ነበር። እስከመጨረሻ ግን ታግለው እንግዲህ ቫለንቲን ካርቦኒ ባስቆጠራት ግብ አሸንፈው ወጥተዋል። ለዘንድሮ
የኤሽያ ቻምፒየንስ ሊግ ያላለፈው ኡሩዋ ጠንካራ የሚባል መከላከል ቢያደርግም አልተሳካለትም። ሽንፈቱን ተከትሎ እንግዲህ ከውድድሩ ተሰናባች ሆኗል። እንደ አጠቃላይ ኢንተር ሚላን ደካማ የሚባል እንቅስቃሴ ቢያሳይም አምበሉ ላውታሮ ማርቲኔዝ የጨዋታው ኮከብ ነበር። ኒኮሎ ባሬላና ክርስቲያን አስላኒም ጥሩ የሚባል እንቅስቃሴ ማድረግ ችለዋል። ኢንተር በቀጣይ በምድቡ የመጨረሻ ጨዋታ የአርጀንቲናው ሪቨር ፕሌትን ሲገጥም ኡሩዋ ከሜክሲኮ ሞንቴሪ ጋንር ጋር ጨዋታውን የሚያደርግ ነው የሚሆነው። ኢንተር ሚላን ከሁለት ጨዋታ 4 ነጥቦችን ይዞ ነው ይሄንን ምድብ እየመራ የሚገኘው። ሌሊቱን ግን አንድ ጨዋታ ተከናውኖ ነበር። የሪቨር ፕሌትና ሞንቴሪ ያደረጉት ጨዋታ ያለምንም ግብ 0-0 በሆነ ያቻ ውጤት ተጠናቋል። ይህንን ተከትሎ ኢንተር ሚላን በ4 ነጥብ ሲመራ ሪቨር ፕሌት በተመሳሳይ 4 ነጥብ በግብ ክፍያ ተበልጦ ሁለተኛ ሆኖ ይከተላል። ሞንቴሪ በ2 ነጥብ 3ኛ ደረጃ ላይ ተቀምጧል። ኡሩዋ እንግዲህ ምንም ነጥብ አላሳካም ከሁለት ጨዋታ፣ ስለዚህ ከውድድሩ ተሰናባች ሆኗል። ዛሬም የፊፋ ክለቦች ዓለም ዋንጫ ጨዋታዎች ይቀጥላሉ። በምድብ 7 እና 8 የሚደረጉ ጨዋታዎች ናቸው ዛሬ የሚከናወኑት። ዩቬንቱስ ከዋይዳድ ካዛብላንካ፣ እንዲሁም በምድብ 8 ሪያል ማድሪድ ከሜክሲኮ ፓቹካ፣ ሳልዝበርግ ከሳውዲው አልሂላል ጨዋታቸውን ያደርጋሉ። ሪያል ማድሪድ ዛሬ ከሜክሲኮ ክለብ ፓቹካ ጋር በሚያደርገው ጨዋታ ኪሊያን ምባፔ በዛሬው ጨዋታ ላይም እንደማይገኝ ነው ዣቪ አሎንሶ ያስታወቀው። ዣቪ አሎንሶ ከጨዋታው አስቀድሞ አስተያየቶችን ሰጥቷል። በዚህ በክረምት የዝውውር መስኮት በተለይ የዓለም ዋንጫው በፊት ምንም አይነት የአማካይ ስፍራ ተጫዋቾችን አናስፈርምም ሲልም አስተያየቱን ሰጥቷል። ቹዋሚኒ የቡድኑ ወሳኝ ተጫዋች ነው ሲልም አስተያየቱን ሰጥቷል። የወደፊት እቅዳችን ቁልፍ የአማካይ ስፍራ ተጫዋች ነው ቹዋሚኒ ሲልም ነው ዣቪ አሎንሶ ከጨዋታው አስቀድሞ አስተያየቱን የሰጠው። በተለይ ከአልሂላል ጋር በነበረው የመጀመሪያ ጨዋታ አቻ መለያየታቸው ይታወሳልና በመጀመሪያው ግማሽ በተለይ ቡድኑ ያሳየውን እንቅስቃሴ በለቱም መተቸቱ የሚታወስ ነውና ከዛሬው ጨዋታ አስቀድሞ በሰጠው አስተያየት ዣቪ አሎንሶ የዛሬው ጨዋታ ላይ የመጀመሪያው ግማሽ በአልሂላል ያሳየነውን እንቅስቃሴ መድገም አልፈልግም፣ ያንን መመልከት አልፈልግም ሲልም አስተያየቱን ሰጥቷል። እንደዚህ አይነት ደካማ እንቅስቃሴ መድገም የለብንም ሲልም ነው አስተያየቱን የሰጠውና ቹዋሚኒ ለወደፊቱ እቅዳችን ወሳኝ ምሰሶ የሆነ ተጫዋች ነው፣ ለስብስባችን ምሰሶ ነውና በሱ ሙሉ እምነት አለኝ ሲልም ነው ዣቪ አሎንሶ አስተያየቱን የሰጠው። ኪሊያን ምባፔ በዛሬው ጨዋታ ላይ እንደማይሰለፍ ነው የተነገረው። ከህመሙ አሁንም እንዳላገገመ ነው የተገለጸው። የአልሂላል አሰልጣኝ እንዲሁ አስተያየቱን ሰጥቷል። ምናልባት ግን ከዚሁ ከሪያል ማድሪድ ጋር በተገናኘ ኪሊያን ምባፔ ከሳልዝበርግ ጋር በሚኖረው ጨዋታ እንግዲህ ወደ ሜዳ ሊመለስ ይችላል የሚሉ አስተያየቶች እየተሰጡ ነው የሚገኙት። የአልሂላል አሰልጣኝ ሲሞኔ ኢንዛጊ ሁሉም ታላላቅ ክለቦች በዚህ በክለብ ዓለም ዋንጫ ከባርሴሎና ውጪ እየተሳተፉ ነውና ይሄ ውድድር በጣም ጠንካራ ውድድር ነው ሲልም ክለቦች ዓለም ዋንጫ ጋር በተገናኘ የሚሰጡ አስተያየቶችን በተመለከተ ምላሽ ሰጥቷል። በጣም ጠንካራ ፉክክር እየተካሄደበት ያለ ውድድር ነው ሲልም ነው እንግዲህ ሲሞኔ ኢንዛጊ የቀድሞ የኢንተር ሚላን አሰልጣኝ ያሁን እንግዲህ የአልሂላል የሳውዲ ክለብ አሰልጣኝ የተናገረው። በተለይ በዚህ ውድድር ላይ ከአውሮፓ ክለቦች ጋር የደቡብ አሜሪካ ክለቦች እያሳዩት ያለው እንግዲህ ፉክክር እየተደነቀ ነው የሚገኙት። ቦታፌጎ ፒኤስጂን ማሸነፉ የሚታወስ ነው። 1-0 በሆነ ውጤት የአውሮፓ ሻምፒዮኑን ቡድን ቦታፌጎ እንግዲህ ብራዚሉ ክለብ ምድብ 2ንም 6 ነጥብ ይዞ ቀደም ብሎ ማለፉን ማረጋገጡ የሚታወስ ነው። ፓልሜራስም በምድብ 1 እንግዲህ ምድቡን እየመራ ያለ ቡድን እንደሆነ የሚታወስ ነው። ፍላሚንጎም እንዲሁ ቼልሲን ማሸነፉ የሚታወስ ነው። ምድብ 6ን እየመራ ነው የሚገኘውና እነዚህ የደቡብ አሜሪካ ክለቦች በጣም እንግዲህ ጥሩ የሚባል እንቅስቃሴና ከአውሮፓ ክለቦች ጋር ያላቸው ልዩነትም ጠባብ መሆኑን አሳይተዋል እየተባለ ነው የሚገኘውና ምናልባትም ፊፋ የሚፈልገውን ነገር ከዚህ ውድድር በጥቂቱም ቢሆን እያገኘ እንደሆነ የሚያሳዩ እንቅስቃሴዎች ናቸው። በተለይ በደቡብ አሜሪካ ሀገሮች ክለቦች ከአውሮፓ ክለቦች ጋር በሚያከናውኗቸው ጨዋታዎች ላይ እየታየ የሚገኘው።
ሪያል ኦቪዶ ሚራንዴስን በጥሎ ማለፍ አሸንፎ ከ4 ዓመታት በኋላ ወደ ላሊጋ አድጓል። የ40 ዓመቱ የቀድሞ የአርሰናል አማካኝ ሳንቲ ካዛሮላ የልጅነት ክለቡን ወደ ላሊጋው በማሳደግ በኩል ትልቅ አስተዋጽኦ አበርክቷል። ትላንትና እንግዲህ ቡድኑ ከረጅም ዓመታት በኋላ ከ4 ዓመታት በኋላ ማለት ነው ወደ ላሊጋው እንዲመለስ የሱ አስተዋጽኦ እጅግ በጣም ትልቅ የሚባል ነበር። በግማሽ ፍጻሜ የጥሎ ማለፍ ጨዋታ ላይ ግብ ማስቆጠሩ የሚታወስ ነው። የታህሳስ ላይ 41 ዓመት የሚሞራው ሳንቲ ካዛሮላ ትላንትና እንግዲህ ቡድኑ ሪያል ኦቪዶ ወደ ላሊጋው እንዲመለስ አድርጓል። ወደ ልጅነት ክለቡ ሪያል ኦቪዶ በ2023 ነበር የተመለሰው። ካዛሮላ ቡድኑ 2-0 እየተመራ ወደ ጨዋታ የመለሰችውን ግብ በፍጹም ቅጣት ምት በመጀመሪያው ግማሽ ማስቆጠር ችሏል። ከረፍት መልስ ደግሞ ኢሊያስ ቻይራና እንዲሁም ፍራንቺስኮ ፓርቴሎ ባስቆጠሯቸው ግቦች 3-2 በሆነ ውጤት ሪያል ኦቪዶ ሚራንዴስን አሸንፎ ከ4 ዓመታት በኋላ ወደ ላሊጋው ተመልሷል። የቀድሞ የቪያሪያል የአርሰናል እንዲሁም የስፔን የአማካይ ስፍራ ተጫዋች ካዛሮላ ትላንትና እንግዲህ በ40 ዓመቱ እጅግ በጣም ትልቅ ገድል ፈጽሟል። ለልጅነት ቡድኑ የኦቪዶ አካዳሚ ውጤት የሆነው ካዛሮላ ክለቡ በ2003 የፋይናንስ ቀውስ ውስጥ ሲገባ ነበር ክለቡን በመልቀቅ ወደ ቪያሪያል ያቀናው። ከዛም ከ10 ዓመት በኋላ በድጋሚ ቡድኑ የፋይናንስ ቀውስ ውስጥ ሲገባ የክለቡን ድርሻ ከገዙ በሺህ የሚቆጠሩ ደጋፊዎችና የቀድሞ ተጫዋቾች አንዱ በመሆንም የልጅነት ክለቡን ከመፍረስ መታደግ ችሏልና በቡድኑ ዝቅታም ከፍታ ውስጥም የነበረ ተጫዋች ነው ሳንቲ ካዛሮላ። ትላንትና ደግሞ ቡድኑን እንግዲህ ከ4 ዓመታት በኋላ ወደ ላሊጋው መልሶታል። ከስፔን ጋር 2 ጊዜ የአውሮፓ ሻምፒዮን የሆነው ካዛሮላ በአርሰናል የ6 ዓመታት ቆይታው 180 ጨዋታዎችን አድርጎ በ2018 ክለቡን መልቀቁ የሚታወስ ነው። በተደጋጋሚ እንግዲህ አኪሊስ ጉዳት እያጋጠመው 11 ጊዜ ቀዶ ጥገና ማድረጉ የሚታወስ ነውና አሁን ግን እንግዲህ ብቃቱን አግኝቶ ትላንትና የልጅነት ቡድኑ ሪያል ኦቪዶ ወደ ላሊጋው እንዲመለስ ይህ ተጫዋች ትልቅ አስተዋጽኦ አበርክቷል ማለት ነው።